አድማጮቻችን ጥምቀት እንዴት አለፈ? ትላንትናና ከትላንት ወዲያ ልዩ ዝግጅቶች ነበሩ። ከተማችንም ደምቃለች። በዓል ነበረ። ከዛሬ 2 ዓመት በፊት በሪፖርተር ጋዜጣ ላይ ደላላው የተሰኘው አምድ ላይ ሎሚ ውርወራ በክሊክ ተተካ የሚል ጽሑፍ ነበር ያነበብኩት። እስቲ ይህን ጽሑፍ ዮናስ ክብረት እንዲህ ያቀርበዋል። ሎሚ ውርወራ በክሊክ ሲተካ። ሰላም ጥምቀትን አሳበን እኔና ማንጠግቦሽ የጥንት የጧቱን የፍቅራችንን ጊዜ አንስተን እየጣልን ነበር። ስለ ፖለቲካዊንም ስለ በጀት አፈጻጸም ካልሆነ ግምገማና ክለሳ መስማት ድቃችን በሆነበት ዘመን መሆኑ ነው። ነገርና ነገረኞች ሀገሩን ሞልተውት ፍቅርን ማን አስታውሶት ግዳችሁ ነው። አረ ተውኝ እናንተ። እንኳን ሌላውን ተማሪው ሳይቀር የተማረውን ከመከለስ አምና ፋይናል ያለፈበትን የአኩራዴጅ ቴክኒክ መከለስ ነው የሚቀናው ይባላል። ከዚያም አልፎ በቻትና በላይክ ቴክኖሎጂ የታገዘም ነው ሲባል አረ ሰምቼም ጉድ ብያለሁ። ጉድ እየፈላብን ጉድ ብሎ ከማለፍ ሌላ መቼስ ምንም ማድረግ አልቻለም። እስከ መቼ በግዚውታና በቅሬታ እንደምንዘልቅ እንጃ። እናማ ያኔ እኔና ማንጠግቦሽ የከተራ ሰሞን እንዴት ያደርገን እንደነበር ስንጫወት ቆየንና መቼም ደፋር ነህ መጨረሻ ላይ አይን ባወጣ ጥቅሻ ጠርተ ይዘኝ ሄድክ ብላ ገና በመክፈቻው እንደዋሊያዎቹ ነገሩን አበለሻሸችው። ራሷ እኮ ናት አላስቀምጥ ብላ ከሀገር ህዝብ መሃል ጎትታ ያወጣች። ይታያችሁ ከእንግዲህ መሸነፍን ይህን ያህል ከጠላ ለስንፍና እጅ ሰጠን ከመቀመጥ በርተን የማንሰራበት ምክንያት አንዳንዴ አይገባም። ደግሞ በዚህ ላይ አማራጭ ሐሳብ ይዞ የሚቀርብ ሰው በጠፋበት ሀገር ተመረጠን ብለው የሚሳለቁብን የጉረኞች መራቀቅ አልበቃን ብሎ የገዛ ሚስቴ ፕሮፓጋንዳ ሊያደነቁረኝ አልኩና ይችን ይወዳል አንበርብር ብዬ ተነሳው። እኔ ኮስተር ብዬ ጠየቅኳት። ታዲያ እኔ ነኝ አለች። እሷም ኮስተር ብላ አዎ አንቺ ነሽ እንጂ አትንኩብኝ፣ አብዳለሁ፣ ሰቀላለሁ፣ አወድማለሁ እንዲያ ምናምን እንዲያ ተወረግጌ ላቤና ጠፍጥፌ መንበሩ የሌላ ነው ካላችሁ ሰው ጨርሳለሁ ብለሽ መስሎኝ ያንቺ አርግሽኝ የቀረሽው ብላት እሷም አበደች። በቃ አንዳንድ ስንባባል ምርር ያለ ጸብ ተጣልተን ቁጭ። አስቡት እንግዲህ ሰው የእጮኝነቱን ጊዜ የተያየበትንና የተፋቀረበትን ቅጽበት በእዝነ ህሊናው ሲከልስ ከተናቆረ የተዳማበትንና መስዋዕትነት የከፈለለትን የፖለቲካ ዓላማ የት ደረሰ ብሎ ያብሰለሰለ ቀንማ እግሬ አውጪኝ ማለት ነው። ስንጀምር አንድ ላይ ስንጨርስ ለየቀን መሆናችን ከቤት እስከ ሀገር ገኖ የመዝለቁ ነገር ያበሳጫል። ማን የማይበሳጫል አትሉኝም? ስለ ፍቅር ዳርዳር ማለት ካልቀረ ቀደምት የፍቅር ዜማዎችንና ቀልዶችን ከከተማ እድገት ጋር አያይዤ ላጫውታችሁ ወደድኩ። መቼም ታውቁታላችሁ የዛሬ 40 እና 50 ዓመት ገደማ ከፒያሳ በቀር ዘመናዊ ሰፈርም አገርም አልነበረም ማለት ይቀላል። በዚህ የሚከራከር ሰው ካለ ስለ አራዳ የተዜሙ ዜሞችን ቆጥሮ ይምጣና ጨዋታውን እንቀጥል። እናላችሁ ሰሞኑን ፒያሳ አካባቢ አንድ የሚከራይ መለስተኛ ህንጻ ነበርና ባራዶቹ ሰፈር ስዟው ብዙ ነገር በአእምሮ እየተመላለሰ እያስቸገረኝ ቆየ። ሳገኛቸው የተነፈሰውና ይወጣልኛል ስል ሰነበትኩ። ሽውሽው አራዳ ሽውሽው ፒያሳ አዲስ አበባ ሊሄድ ልቤ ተነሳሳ። ሽውሽው አራዳ ሽውሽው ፒያሳ አዲስ አበባ ሊሄድ ልቤ ተነሳሳ እስኪባል ድረስ ለአዲስ ስም መጠሪያ የአራዶቹ ሰፈር ዋና ነበር። ለምን ቢባል ዋናው ምክንያት ከማንም ከየትም ፍቅር የደራበት ሰፈር መሆኑ ወሳኙ ቁም ነገር ሳይረሳ የኔ ብሎ ነገር የለማ። ስማ እንጂ ሶሻሊዝምን የዚህ ዘመን ካድሬዎች ከማርክስ ቀዳን ብለው ምናምኑን ሳያውቁት በህዝብ ደም ከመሳከራቸው በፊት እውነተኛው የህብረተሰባዊነት ፍልስፍና አምባኮ አራዳ ናት የሚለኝ የባሽዬ ልጅ ነው። እውነቱን ነው። በተለይ ያለፈውን ጊዜ አብሮ ከማልማትና ከመስራት ውጪ አብሮ በመብላትና በመጠጣት የሚያማው ማን አለ? ባሽዬ ካንገታቸው ዘንበል ብለው በአራዳ የፍቅር ትዝታ ሲመሰጡ እንባቸው ግጥም ይላል። እጃቸው ተሳስሮ ጉሮራቸውን እየከረከረ ቢያስቸግራቸውም ዘመን ባስቆጠረችው ክራራቸው መገን የአራዳ ልጅን ይቃኙታል። አንጂ ሲበሉ አይጣል ነው ያኔ።
መገን ያራዳ ልጅ እነ ድንጋይ ኳሱ ከምኔው ተጩሆ ከምኔው ደረሱ ይምጣ ያሉ እንደሆነ ያራዳ ልጅ ይምጣ ፍቅር ለብሶ ያድራል ራሱንም ቢያጣ ሲሉ አንጀት ይበላል። ያራዳ ልጅ እነ ድንጋይ ኳሱ ያራዳ ልጅ እነ ድንጋይ ኳሱ እንግዲህ ተጩሆ እንግዲህ ደረሱ ወዳጁን የሚክደው ቢያገኝ የሚረሳው የሚያምነው የሌለው ቢኖረውም ካመነው ጋር ለመሞት ለነፍሱ የሚሳሳው ዛሬ አገሩን አጥቦ ላስተዋለውማ ራስ ምታቱ በሰርጀሪም አይደለም አገርን ብሎም ዓለምን ከሚያክል ሰፊ ክልል ያንዲት መንደር የፍቅርና የመተሳሰብ ታሪክ ልቆይ ተተረከ ለዘመናት መዝለቁን ማየት አስባችሁታል? እኔን ይራበኝ ፍቅር ነው ትበልያቺ ድምጽ መረዋዋ ለካስ ከህል ይልቅ የፍቅር ረሃብ ይብስ ኖሯል። ፒያሳ የነበረኝን ስራ ጨራርሼ ኮሚሽኔን እንደተቀበልኩ ሌላ ስራ ባገኝ ብዬ ቦሌ አካባቢ ጎራ አልኩ። ለምን እንደሆነ እንጃ ቦሌ ላይ ነገር ይገናል። የዘመኑ ለውጥ ደግ የሚባለው ጊዜ ማብቃትና የስምንተኛው ሺህ ንግርት ከሌላው አካባቢ ይልቅ ቦሌ ላይ ይደምቃል የሚሉ ጣት ሲቀስሩ ርራይ የሚባል ነገር አያውቁም። ዛሬ ስማቸው በዓለም እየናኘ የመጣው የአፍሪካ እንቁ ሚሊዮነሮች መፍነሽነሻና መታያይቹ የፈረደባት ቦሌ መሆኗን ሌላው ተያያዥ ጉዳይ መሆኑ ነው። ያዝ እንግዲህ አትሉም? በፀሐዩ መንግስታችን አጋዥነት ተበራከቱ ከተባሉት ሚሊዮነሮች በሚሊዮን ገንዘብ የሚተመኑ አውቶሞቢሎቻቸውን ሲያሽከረክሩ ከማየት አንስቶ ቤትሽን ከቤቴ ላይ አንሽልኝ በሚል ቅጽል ስም ከሚታወቁ ደሳሳ የላስቲክና የጭቃ ቤቶች ድረስ እየቃኙ ህይወትን ወጣ ገባ ጨዋታ እንደመታዘብ ሌላ ቀልብ የሚስም ነገር አይኖርም። ከመደብ ልዩነቱ ባሻገሩ ደግሞ የቴክኖሎጂ የዘመናዊነትና የፋሽን መድረክ የሆነችው ቦሌን እንደኔ በድለላ ስራ ላይ ተሰማርታችሁ ስታዩት ማለቂያ ያለው የማይመስል ሐሳብ ውስጥ ሰጥማችሁ መቅራታችሁ ነው። እግረ መንገዳችንን ስለ ከተማ እድገትና መስፋፋት እናወራ ካልን ሰው ለሰው ከድራማ ርዕስነት የማይዘል ሀቅ መሆኑን መንገዱንና ህንጻውን ብቻ ስልጡ ሆኖ መቅረቱን እያያችሁ መተማመኑ አለላችሁ። አጃኢብ አትሉ? ሰው ያለማት ሰው የሚያጠፋት ሀገር ሆነች እኮ ይቺ መከረኛ ኢትዮጵያ ሲል የምትሰሙት የባሻዬ ልጅ ነው። የባሻዬ ልጅ ስለ እድገትና የቴክኖሎጂ ችግር ካነሳችሁበት ነገሩ እንደማይዋጥለት ሳይናገር ታውቁበታላችሁ። ለነገሩ አብዛኞቻችን እንደሱ ሆነናል መሰለኝ። ቦሌ ደመቅ ያሉ ቢዝነሶች በአብዛኛው መኪናን ይመለከታሉ። መሸጥ፣ መለወጥ፣ ማከራየትና ማዳነቅ ብትሉም የቢዝነሱ አካሎች ናቸው። ምክንያቱም መሸጥ ወይንም መለወጥ አሊያም መግዛት ያልቻለ አንዲት ዘናጭ ካፌ በረንዳ ላይ ተጎልቶ ማኪያቶን እየተጋተ ምድረ ሙሰኛና ትቡ ሰራተኛ በአንድ መንገድ ላይ ተቀላቅለው የሚነዱትን አፍ የሚያስከፍት መኪና እያየ ሲያጨበጭብ ይውላል። ከትልቁ ሾላ ከስሩ ደርሼ ያለ ድል አይበሉ መጣው ተመልሼ ማለት ታዲያ ይሄን አይደል? ትሸጣለች ለተባለች ያሪስ ቪትስ መኪና ግማሽ ቀን ያህል ደንበኛ ሳፈላልግ ብዬ መጨረሻ ላይ ተሳክቶልኝ ከሻጩ ወጣት መኪና ነጋዴ ጋር አገናኛዋቸው። ዘንድሮ ወጣቱ አልተቻለም ስልባሽን ብነግራቸው ማለፊያ ነዋ ያን ለእናት ሀገሩ እድገትና ብልጽግና በአገር ፍቅር ስሜት እየተነዳ ሲወጣ ሲወርድ በጥይት አረር ረግፎ የቀረውን ትውልድ አስታውሶ ይሆናል አጭሩ ፈጣሪ ብለውኛል። መቼም ትልቅ ሰው ትልቅ ነው። መኪናዋ ተፈትሻ ጣጣዋ ሁሉ አልቆ ኮሚሽኔን ተቀብዬ ወደ ጃሜዳ አልሮጥ ስል ሁለት ወጣቶች የሚጫወቱት ጨዋታ ቀልቤን ጠመዘዘው። አረ በፈጠረ የማትበላ የማትጠጣ የማትለብስ ቺክ ፈልግልኛ ተው ይሏል። ለምን አሻንጉሊት መሸጫ ሱቅ አልወስድህም ይሏል ወዳጁ። ቀልድ አንተ ያልተነካ ግልግል ያውቃል የሚባለው ብሎ የምሩ ሊያኮርፎ ፈለገ። ቆይ አሁን አንተ ባለገቢ ለአንድ ለምትወዳት ቆንጆ መሆን አቅቶ ነው? በሄድክበት እንደ ፓርቲ አባል አበል ጨምሮ ወጪ በዝቶ አራቁቶ እንጂ እያለው እየራቁኝ ሄዱ። ከማጀት እስከ አደባባይ በየሄዳችሁበት ፖለቲካና ፖለቲካ ፓርቲን ሳይታከክ የሚያልፍ ወግ አለመስማት አይቻልም የተባለ ይመስላል። ቀልዱና ቁም ነገሩ ሁሉ በዞረበት ዙሮ ፓርላማ ካልገባ ቤተ መንግስቱን ካልተሳለመ አይጸድቅም የሚል አዋጅ ወጥቶ ይሆን እንዴ? እኛ ሳንሰማ? እስኪ አጣሩ።
ከመሰነባበታችን በፊት ጃሜዳ ክሊክ እስከ ደቂቅ ከህፃን እስከ አዋቂ በሁሉም የህብረተሰብ ክፍል አባላት ተጣባለች። ከዚያ ሁሉ ሶማሌ ባሻዬን ልጅ ፈልጎ ማግኘቱ አልሆነልኝ ብሎኝ ጥጌን ይዤ ቆሜያለሁ። የአርሞኒካ ዜማ እዚያም እዚህም ይሰማል። ሸንኮራ አገዳ ታቅፎ ቁረጥላት እስኪባል የሚጠበቀው ሸንኮራ ሻጭ ተቆልኩሏል። ጭፈራውና ዳንሱ ግን ከወትሮ ቀዝቀዝ ብሎ ይታያል። አጠገቤ ቆመው ትዕይንቱን በቪዲዮ ካሜራቸው የሚቀርጹ ዲያስፖራዎች የሚያወሩትን እኔ በጆሮዬ እቀዳለሁ። መንደርና ወንደድሮ አልደምቃለኝ ለባል ወጣቱ አፍሮ ነው እንደ ጠገጠጉን ያዘው ይላል አንደኛው መሃል ላይ እንደ ጓጉንቸር የተቆላለፉና በቀላሉ የማይፈቱ እንግሊዝኛ ቃላት ጣል እያደረገ በአማርኛችን ግራ የሚያጋቡን አልበቃ ብለው ደግሞ ይህ እንግሊዝኛ እኮ ወረፍት ነሳናንት ማን ያፍራሉ አታያቸውም? ጠገጠጋቸውን ይዘው ሞባይላቸውን ሲጎረግሩ ከሎሚ ውርወራው ይልቅ ጥሩ ዘዴስ ተገኝቶ እንደሆነ ምን ታውቃለህ ይላል ወዳጁ። ይህን የባሼ ልጅ ድንገት አይቼ ጠራውትና አብረን ሆነን ለነገሩ ልክሳቶን አቀርማ ቴክኖሎጂ ሁሉን አቅልሎት በኔትወርክ አሻግረ የሰው ልብ መስለብ እየቻልክ ለምን ሎሚ ያስወረወረ ሲባባሉ የባሼ ልጅና እኔ ፈገግ አለን። ተያይተን ስናበቃም የግላችንን ጨዋታ ጀመርን። ትሰማለህ አልኩት። አንገቱን በአዎንታ ወዞልኝ ሲያበቃ ሁሉም ነገር በክሊክ ተጀምሮ በሚያልቅበት ዘመን ይህን ያህል ሰው ተሰብስቦ ማየታችን እሰየው ነው። ግን አይገርምም አንበርብር ሲለኝ ምኑ አልኩት። አያልቅበት እያልኩ በሆዴ ቴክኖሎጂ የሚወራለትንና የሚባለትን ያህል ኑሮን ከማቅለል የባሰ እያከበደው ሄደ እኮ። አስበው እስኪ ከቀድሞ በተሻለ አረ ጭራሽ ምንም ሊወዳደር በማይችል መረጃ ከአጽናፍ አጽናፍ በሰከንድ ዕድሜ ውስጥ እየናኘ አገሮች ችግሮቻቸውን ከማስወገድ ይልቅ ይብስ ቀውስ ውስጥ ተዘፍቀዋል። ህዝብ ከመግባባት ይልቅ መደነቋቁር ይዟል። የውይይት መድረኩ በማህበራዊ ድረገጾች አማካኝነት ያለ ገደብ ሰፍቶ ነገር ግን ከጨለምተኝነት ከአክራሪነትና ከጠባብነት መላቀቅ መቻሉ አጠያቂ ሆኗል። ፖለቲካው፣ ማህበራዊ ጉዳዩ፣ ኢኮኖሚያዊ ህይወታችን ይባስ ዙሩን እያከረሩ መምጣታቸውን ልብ አላልክም ልበል ሲለኝ ስነ ስርዓቱ ተፈጽሞ ወደ የቤታችን ጉዞ ላይ ነበርን። ባጭሩ የባሻ የልጅ ሐሳብ በዘመነ ክሊክ ከቀለለው የከበደው ባሰ ይሰኛል። ወይ ዘመነ ክሊክ አትሉ? ሎሚ ውርወራው ሳይቀር በክሊክ ተተካኩ። የተከበራችሁ አድማጮቻችን ሸገር ሼልፍን ነው የምታደምጡት። ቀደም ሲል የሰማችሁት ከሁለት ዓመት በፊት በሪፖርተር ጋዜጣ ላይ ሎሚ ውርወራ በክሊክ ተተካ የሚለውን ነበረ ዮናስ ክብረት ያቀረበልን። በመቀጠል ደራሲ አለማየሁ ገላጋይ በአዲስ አድማስ ጋዜጣ ላይ የደራሲ ቤት ገነት ቅብ ሲኦል ነው ሲል ያሰፈረውን ግሩም ተበጀ እንዲያቀርበዋል። የደራሲ ቤት ገነት ቅብ ሲኦል ነው።
ባለማየሁ ገላጋይ። ጆርጅ በርናንድ ሾው ቤት የሄደ አንድ ወዳጅ ተዘዋውሮ ቢመለከት አይኑን ቀለለው አሉ። ልብ ብሎ ሲያጤን ለካ በዘመኑ እንደ ዋነኛ ቤት ማሳመሪያ ይወሰድ የነበረው የአበባ ዝንጣፊ በርናንድ ሾው ክፍል ውስጥ አልነበረም። ስለዚህ አንድ ጥያቄ ጣል አደረገ። ሚስተር ሾው አበባ የምትወድ ይመስለኝ ነበር። ሾው መለሰ፣ ልጆችም እወዳለሁ፣ ነገር ግን ስለወደድኳቸው አንገታቸውን ቆርጬ አላስቀምጥም። ኦ መውደድ በስምሽ ስንት ግፍ ተሰራ ማለት ይሄኔ ነው። የሚወዱትን ነገር ህይወት አሳጥቶ ማጌጥ በአበባ ይብቃ አላልንምና በሌሎችም ነገሮች ቀጥሎ ይስተዋላል። ወፍ እንወዳለን፣ የኛ ለማድረግ ግን በፍርግርግ ውስጥ እናስራለን። ቢራቢሮ እንወዳለን፣ ሰብስበን እናደርጋለን። ሴት እንወዳለን፣ አንቀን እንገድላለን። ከዚህ ጋር ተነጻጻሪው የዘመኑ መውደድ ደግሞ በመጽሐፍት ላይ ተከናውኖ አጋጥሞኛል። የተወደዱ የአማርኛ መጽሐፍት በሚል መነሻ የተለያዩ ስራዎችን የኮምፒውተር ውልድ በማድረግ መቀባበልና በዌብሳይት መልቀቅ ምን የሚሉት መውደድ ይሆን? የዚህ ሰለባ ከሆኑ ስራዎች ውስጥ ጥቂቶቹን አይቻለሁ። የጸጋዬ ገብረመድህን እሳቱ አበባ፣ የስብሐት ገብረ እግዚአብሔር 567፣ የደበበ ሰይፉ የብርሃን ፍቅር፣ የከበደ ሚካኤል የትንቢት ቀጠሮ፣ የብርሃኑ ዘሪሁን የታንጉት ሚስጥር፣ የዳኛቸው ወርቁ አደፍርስ፣ የበእውቀቱ ስዩም በራሪ ቅጠሎች። ካየኋቸው ባሻገር ከሰው የሰማኋቸው ደግሞ እጅግ ብዙ ናቸው። ይሄ ዘመን አመጣሽ ወረርሽኝ ከሕግ በላይ በመንሰራፋቱ ከህሊና ውጪ የሚዳኘው እንደሌለ ግልጽ ነው። ድርጊቱ ከህሊና በላይ የሚሆነው ራሱ ህሊና ሳይኖር ሲቀር ብቻ ይመስለኛል። ሙጥኝ የሚባለው የሰው ልጅ አስተውሎት ከሌለ ደራሲውን እንደ አበባ ዘንጥፎ የጥቂት ቀን መድመቂያ ከማድረግ በማይተናነሰው መውደድ መቀጠል ይቻላል። ባለፈው ሳምንት አንድ ወዳጅ ደውሎ የኔም መጽሐፍ የኮምፒውተር ውልድ ተደርጎ ዌብሳይት ላይ መለቀቁን ነገረኝ። የቱ መጽሐፍ ስል ጠየቅኩት። አጥቢያ አለኝ። ግራ ተጋባው። አጥቢያ 3000 ኮፒ የታተመው ከ8 ዓመታት በፊት ነበር። ተሸጦ ያለቀው በ7 ዓመታት ምጥ በመሆኑ ለዚህ መጽሐፍ መጥፎ ትዝታ አለኝ። አሳታሚው ሱቅ ውስጥ ተደርድሮ ስመለከተው እንደ ደማነስ ያለ ተስፋ መቁረጥ ጅው አድርጎ ይወስደኝ ነበር። የህትመቱ ወጪ የተሸፈነው በአሳታሚውና በአንድ ጓደኛዬ መዋጮ ሲሆን መጽሐፉ በ7ኛ ዓመቱ ሲያልቅ ያተረፍኩት ትልቅ እፎይታ ብቻ ነበር። አሁን ከ4 ወር በፊት ደግሞ ለሁለተኛ እትም የሚያነሳሱ መረጃዎች በመብዛታቸው ከአንድ አሳታሚ ጋር ተዋውዬ 3000 ቅጂ ታተመ። ውረድ እንውረድ ያሉት የአጥቢያ ጠያቂዎች አፋፍ ቆመው ስላፈገፈጉ የታተመው እንዳለ ተቀምጧል የሚል መረጃ ሰሞኑን ደርሶኛል። ለሁለተኛ እትም ሁለተኛ ዙር ተስፋ መቁረጥ እየዳዳኝ ሳለ ነው በዌብሳይት መለቀቁን የሰማሁት። የሚገርመው ደግሞ ኮፒ ያደረጉት ሁለተኛውን እትም ከነሽፋኑ ነው። ለምን? ዋጋው በዛ? ከገበያ ጠፋ? ያን ያክል ተፈለገ? ይሄ ሁሉ ምክንያት አይሆንም። መንስኤው ያው አበባን ወዶ በመዘንጠፍ የመርካት አባዜ የተጠናወተው ይመስላል። ጥሩ ደራሲ ሆኖ ግሩም መጽሐፍ ጽፎ የመክበር ባህልም ሎተሪ ቆርጦ እድለኛ ከመሆን ጋር ተነጻጻሪ ነው። መክበር ቀርቶ መኖር አይቻልም። ይሄንን በሌሎቹ ደራሲዎች ሕይወት ሳይሆን ከኔ ኑሮ አረጋግጫለሁ። እንዲህ ከፋል ብዬ ባልጠብቅም ከመጀመሪያው ደራሲነት መሻቴ ጋር ድሎትን አዳብዬ አላሰብኩም። አዘክቱ ግን እገምተው ከነበረው በታች ጨርሶ የማይታይ ሩቅ ነው። ለተረት የቀረቡ የህይወት ቅንጣቶች የበዙበት ዥንጉርጉር። ይሄም ሆኖ ያንን ሁሉ መከራ ለማካካስ የማይገደው የሰው መውደድ አለበት። ያለ መዋሸት የደራሲ ቤት ገነት ቅብ ሲኦል መሆኑ እሙን ነው። በእጥረት የተወጠረ የመከራ ዳስ ሆኖ ሳለ ሌሎች ነፍሶች እንዲጠለሉት ግድ ያለ ጊዜ ያን የመከራው ይከፋል። ሚስትና ልጆች ካሉ ማለት ነው። ለዚህ ማሳያ የበዓሉ ግርማን ደራሲው የተሰኘ ልብ ወለድ ማንበብ በቂ ነው። ደራሲው ሲራክ በመጽሐፍቶቹ የገባውን ኪሳራ ሚስቱና ልጆቹ ሲገፈግፉ በጉልህ ይታያል። በእጥረት የመወጠሩ ችግር በኑሮ ጉድለት ብቻ የሚተረጎም አይደለም። የፍቅርና የእንክብካቤ ማጣት የተጠናወተውም ነው። ለዚህ ደግሞ የበዓሉ ግርማን ልብ ወለድ ሳይሆን ሕይወቱን እንጥቀስ። የካድማስ ባሻገርን መታሰቢያነት ለባለቤቱና ለልጆቹ ሰጥቷል። የመታሰቢያነቱን ምክንያት ደግሞ ምስጋናው ላይ እንዲህ ሲል ገልጾታል። ለውጥና ሽርሽር ያማራቸው ቤት ውስጥ ከወርወር ተዘግተው በመክረም ፍላጎታቸውን መስዋዕት ላደረጉት ለባለቤቴ ለአልማዝ፣ ለልጆቼ ለመስከረምና ለዘላለም ምስጋና ይገባቸዋል። እነዚህ ነፍሶች መስዋዕት ያደረጉት ፍላጎታቸውን ብቻ ሳይሆን ባለቤት ባሏን፣ ልጆች አባታቸውን ጭምር ነው።
ደራሲው ዓመቱን ሙሉ ከድርሰት ጋር ነውና ቤት ውስጥ ቢሆንም ከነርሱ ጋር እንዳይደለሙን ነው። እናስ ባልንና አባትን ያክል እጥረት እንኳንስ በጎዳደለ ኑሮ ድሎት በበዛበት ህይወት ይካካሳል። እንግዲህ መጽሐፍትን የኮምፒውተር ውልድ አድርጎ ያለ ዋጋ ማስቀረት ከህግም በላይ የህሊና ጥያቄ የሚኖርበት እዚህ ላይ ነው። ሰው ስንቴ ይቀጣ በኑሮ እጥረት፣ በባል ፍቅር እጦት፣ በአባት እንክብካቤ ጉድለት፣ ከዚህ ሁሉ በኋላ ደግሞ በውርስ መጽሐፍት መና መቅረት። ከዚህ ውስጥ እጅን ማስገባት ንጹሃንን ሰለባ የማድረግ ግፍ አለበት። እደግመዋለሁ፣ ይሄ ዘመን አመጣሽ ወረርሽኝ ከህግ በላይ የተንሰራፋ ነውና ከህሊና ውጪ የሚዳኘው እንደሌለ እሙን ነው። ድርጊቱ ከህሊና በላይ የሚሆነው ራሱ ህሊና ሳይኖር ሲቀር ብቻ ይመስለኛል። ሙጥኝ የሚባለው የሰው ልጅ አስተውሎት ከሌለ ደራሲውንና ቤተሰቡን እንዳበባ ዘንጥፎ የጥቂት ቀን መድመቂያ ከማድረግ በማይተናነሰው መውደድ መቀጠል ይቻላል።
የተከበራችሁ አድማጮቻችን የምታደምጡት ሸገር ሼልፍን ነው። ቀደም ሲል አዲስ አድማስ ጋዜጣ ላይ አለማየሁ ገላጋይ ያሰፈረውን ጽሑፍ ነበረ ግሩም ተበጀ ያቀረበልን። በመቀጠል ከ11 ዓመት በፊት በኔሽን ጋዜጣ ላይ አብዮት አለሙ ያኔ የአዲስ አበባ ዩኒቨርሲቲ ቲያትር መምህር ነበረ። ከ11 ዓመት በፊት በኔሽን ጋዜጣ ላይ ያቀረበውን ጽሑፍ ዮናስ ክብረት እንዲህ ያቀርብልናል። መልስ የተለመደ ከሆነ ውሎ አድሯል፣ ሰነባብቷል። ሌላ ድምጻዊ ወይንም ተዋናይ ሲመጣም ይህንኑ ይደግመዋል። ምን ችግር አለው? ዓለም እንደ አንድ እያሰብ አይደል? እስኪ አስቡና እናንተም እንደው አሁን ማን ይሙት በእኛ ሀገር ኑሮ ነው ሁሉም ፍላጎት የተሳክቷል። ሁሉም ፍላጎቱ ተሳክቶለት መሆን የሚፈልገውን የሚሆን ከስንቱ አንዱ ነው። አንድ ነገር ወደፊት ያሰጋኛል። ምን መሰላችሁ? ቃለ መጠይቆች ሁሉ በአንድ ሞዴል እየተቀረጸ ስምን፣ እድሜን፣ ጾታን ብቻ እየቀየሩ በቅጽሞም ላይ እንዳደመጡ እየተፈበረኩ ነው። ለምሳሌ በዚህ አይነት መመሪያ 1 ተዋናይ ለቀጥሎ በቀረበልህ ምሳሌ መሰረት የሚከተለውን ጥያቄ ሙላ። ምሳሌው ይኸው። ጋዜጠኛ ለአንተ ቲያትር ማለት ምን ማለት ነው? ተዋናይ ለኔ ቲያትር ሁሉም ማለት ነው። ቲያትር ለኔ ህይወቴ ካልሆነ መኖር ሞቴ ነው። ጋዜጠኛ ጥበብን እንዴት አዳበርከው? ተዋናይ ቲያትሮችን እመለከታለሁ፣ ፊልሞችን እከታተላለሁ። ምን አለፋ ቲያትሮችና ፊልሞች አይቀሩኝም። ሌላም ጋዜጠኛ ተዋናይ መቼም ከተዋናይ የተለየ አይደለም።
ቅንጣት ታክል እንኳን የተለያየ ገጠመኝ እንደሌላችሁ ተማመናለሁ። ስለዚህ የተዋናይ ሃን መልስ ልቅም አድርገህ ገልብጠህ አስቀምጥ። እናመሰግናለን።